በቲዲኤፍ 2 አርሚ አባላት መካከል በተከሰተ የተኩስ ልውውጥ 11 የሰራዊቱ አባላት መሞታቸውንና ከ25 በላይ ደግሞ መጎዳታቸውን ዘሆርን ዊትነስ ከምንጮቹ ሰምቷል። ግጭቱ የተፈጠረው በአርሚ 24 እና 43 መካከል ሰሞኑ እሱ ማን ያስተፋው ማን ዋሻጥር ሰርቶ ሰርቶ ተመካክሮ ያስተፋው ማን ነው ምናምን የሚልና ከ11 ሰዓት ጀምሮ ክርክር ነበር። ጭቅጭቅ ከተነሳ በኋላ ወደ 11 ተኩል ነው ወደ 12 ሰዓት አካባቢ ሲሆን ተጀመረ። እስከ 12 ተኩል አካባቢ ተኩስ ነበር ወደ 30-40 ደቂቃ ነው። እዛው ውስጥ እንግዲህ ወደ 11 ሰው ሞቷል፣ ወደ 26 ሰው 27 ሰው ቆስሏል። 5 መኪኖች ተቃጥለው መውደማቸውም በመረጃው ተጠቅሷል። በሌላ በኩል የፌደራል የጸጥታ ኃይሎች ከአላማጣ ከተማ እንዲወጡ የሚጠይቅና በድብቅ የተጠራ የጎዳና ሰልፍ ሳይካሄድ ስለመቅረቱ ምንጮች ለዘሆርን ዊትነስ ገልጸዋል። ኢትዮጵያ በአሰብና በቀይ ባህር ያላትን ብሔራዊ ጥቅም ለማረጋገጥ ሰራዊቱ የትኛውን መስዋዕትነት ለመክፈል ለሰከንድ አያቅማማም ሲል የመከላከያ ሚኒስቴር አስታወቀ። ከዚህ ጋር በተያያዘ ኤርትራ በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ውይይት ለማድረግ ተስማምታለች ተብሎ የተነገረው ወሬ ከእውነት የራቀና ሐሰት ነው ስትል ማስተባበሏን በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በራያ አላማጣ አካባቢ በሰፈሩ 2 የትግራይ መከላከያ ኃይሎች መካከል በተፈጠረ የተኩስ ልውውጥ 11 የሰራዊቱ አባላት መሞታቸውን ዘሆርን ዊትነስ ከምንጮቹ ሰምቷል። ከሞቱት በተጨማሪ ከ25 በላይ የሰራዊቱ አባላት መጎዳታቸውንና 5 መኪኖች ተቃጥለው መውደማቸውንም ምንጮቹ ለዘሆርን ዊትነስ አስረድተዋል። የዘሆርን ዊትነስ ምንጮች እንዳስረዱት በቲዲኤፍ 2 አርሚ አባላት መካከል የተከሰተው የተኩስ ልውውጥ ከአላማጣ ከተማ ወደ ጨርጨር ባላ በሚወስደው መስመር ባንዲራ ተብሎ በሚጠራ አካባቢ ስለመሆኑ ገልጸዋል። ከአፋር ክልል አዋሳኝ በመሆኑ ከፍተኛ ቁጥር ያለው የሰራዊት አባል በአካባቢው ሰፍሮ እንደሚገኝ ያብራሩት ምንጮች በህዋት ከፍተኛ መራሮች መካከል ክፍፍል መፈጠሩን ተከትሎ ከቲዲኤፍ የተነጠሉ አባላት ቲፒኤፍ የሚል ኃይል በመፍጠር ሐራ መሬት ወጥተው መደራጀታቸውን አስታውቀዋል። ይህ ክስተት በቲዲኤፍ ሰራዊት አባላት መካከል ሰፊ ክፍፍልና መቃረን ፈጥሯል ያሉት የመረጃ ምንጮች በራያ አላማጣ አካባቢዎች ከሰፈሩ አርሚ በርካታ የሰራዊቱ አባላት ትጥቃቸውን በመያዝ በአፋር ወደሚገኘው የትግራይ ኃይሎች ጠፍተው የሚሄዱ አባላት ቁጥር ከጊዜ ወደ ጊዜ እየተበራከተ መምጣቱ ተገልጿል። እንዲህ አይነት ሁኔታ ሲያጋጥም በቀሪው የሰራዊት አባላት ከፍተኛ የሆነ መቃቃርና ክፍፍል የሚያስከትል ግምገማና ውንጀላ ይካሄዳል ያሉት ምንጮች መስከረም 17 2018 በአርሚ 24 እና 43 መካከል የተፈጠረው ተኩስ የሰራዊቱ አባላት ብሬንና ሌሎች የጦር መሳሪያዎች ይዘው ወደ ሐራ መሬት በመሄዳቸው ምክንያት በተፈጠረ አለመግባባት ነው ብለዋል። መስከረም 17 ከቀትር በኋላ 11 ሰዓት ጀምሮ ለ30 ደቂቃ ያህል በአርሚ 24 እና 43 አባላት መካከል ከፍተኛ መወነጃጀልና መወቃቀስ የተሞላበት ክርክር ሲካሄድ ቆይቷል ያሉት የዘሆርን ዊትነስ ምንጮች ክርክሩ ማን ነው የመከራቸው ማንስ ነው በሴራ ያስጠፋቸው በሚል ዙሪያ የተካሄደ ስለመሆኑ አብራርተዋል። ይህንን ተከትሎ ከተወሰኑ ደቂቃዎች በኋላ ወደ 12 ሰዓት አካባቢ በሁለቱ አርሚ አባላት መካከል ተኩስ ተጀመረ ብሏል። የተኩስ ልውውጡ ለ30 ደቂቃ ያህል መካሄዱን የጠቀሱት ምንጮች በተከፈተው ተኩስ 11 ሰዎች ህይወታቸው ሲያልፍ ከ25 በላይ የሰራዊቱ አባላት ቀላልና ከባድ ጉዳት እንደደረሰባቸው ገልጸዋል። ጉዳት ከደረሰባቸው የቲዲኤፍ አባላት መካከል የአርሚ 43 ምክትል አዛዥ አንዱ መሆናቸው የገለጹት የመረጃ ምንጮች 5 መኪኖች በተኩስ ልውውጡ ተቃጥለው መውደማቸውን አስረድተዋል።
በሌላ በኩል በአላማጣ ከተማ በህወሓት አመራሮችና ደጋፊዎች በኩል ሊካሄድ ታስቦ የነበረ ሰላማዊ ሰልፍ በፌደራል የጸጥታ ኃይሎች ክልከላ ምክንያት ሳይሳካ መቅረቱን ዘሆርን ዊትነስ ከምንጮቹ ሰምቷል። በአማራ ክልል ሰሜን ወሎ በመከላከያ ሰራዊትና በፋኖ ኃይሎች መካከል ግጭት መከሰቱን ተከትሎ በነ ደብረጽዮን የሚመራው የህወሓት አመራሮችና ደጋፊዎች በአላማጣ ከተማ የጎዳና ሰልፍ ለማካሄድ ከአርብ መስከረም 16 ጀምሮ በድብቅ ቅስቀሳ ሲያካሂዱ መቆየታቸው ተነግሯል። ሰልፉ በአላማጣ ከተማ የሚገኘው የፌደራል መንግስት ኮማንድ ፖስት ኃይል ከተማዋን ለቆ እንዲወጣ ተቃውሞ ለማሰማት ያለመ ነበር ተብሏል። እሁድ መስከረም 18 2018 ጠዋት በአላማጣ ይካሄዳል ተብሎ የነበረ ሰልፍ በፌደራል ኃይሎች ክልከላ ጥበቃ ሳይካሄድ መቅረቱን የዘሆርን ዊትነስ ምንጮች ጠቅሰዋል። ከጉዳዩ ጋር በተያያዘ ከሚመለከታቸው አካላት ተጨማሪ መረጃ ለማግኘት ዘሆርን ዊትነስ ያደረገው ጥረት አልተሳካም። በሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት 3 ሰዎች መሞታቸውንና 2 የጤና ባለሙያዎች በከባድ መጎዳታቸው ተገለጸ። በጤና ጣቢያው ህንጻ የህክምና ቁሳቁሶችም ጉዳት ደርሷል። መስከረም 17 2018 ዓ.ም በወልዲያ ዙሪያ በመከላከያ ሰራዊትና በፋኖ ኃይሎች መካከል በከባድ መሳሪያ ተደግፎ ሲካሄድ ከነበረ ከባድ ውጊያ ጋር በተያያዘ ከ6 እስከ 7 ሰዓት ባለው ጊዜ በጀነቶ በር አካባቢ እንዲሁም በሳንቃ ጤና ጣቢያ የድሮን ጥቃት መፈጸሙን የዘሆርን ዊትነስ ምንጮችን ጠቅሰን መዘገባችን ይታወሳል። ዘግይቶ በደረሰ መረጃ እንደተመላከተው ቅዳሜ መስከረም 17 ከቀኑ 6 ሰዓት ገደማ በሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት በታካሚዎች በጤና ባለሙያዎችና በጤና ጣቢያው መሰረተ ልማትና የህክምና ቁሳቁሶች ጉዳት መድረሱም ተጠቅሷል። ጥቃቱ በተፈጸመበት ወቅት በጤና ጣቢያው እንዲሁም በአካባቢው የታጠቁ ኃይሎች ስለመኖራቸው በመረጃው የተረጋገጠ ነገር የለም። ይሁንና አርብ መስከረም 16 2018 ምሽት የምስራቅ ፋኖ ኃይሎች መሪ መሆናቸውን የሚናገሩ ምሬ ወዳጆ ማርከናቸዋል ላሏቸው የመከላከያ ሰራዊት አባላት ዓለም አቀፍ የቀይ መስቀል ማህበር የህክምናና ሌሎች ድጋፎችን በአስቸኳይ እንዲያቀርብ በማህበራዊ ሚዲያ የቪዲዮ መልእክት አስተላልፈው ነበር። በሌላ በኩል ከመስከረም 16 እስከ 17 2018 አካባቢ በመከላከያ ሰራዊትና በፋኖ ኃይሎች መካከል በወልዲያ ዙሪያ ሲካሄድ የነበረ ከባድ ውጊያ ከቅዳሜ ከሰዓት ጀምሮ ጋብ ብሎ እንደሚገኝ ምንጮች ለዘሆርን ዊትነስ አስረድተዋል። አያይዘውም የምስራቅ አማራ ፋኖ በመባል የሚታወቁት ኃይሎች በጋሸና መስመር ኮንዳውንት አሁን ተገኝ እስካይሽን ጨምሮ ሌሎች እና ወደ ደሴ በሚወስደው መንገድ ደግሞ ውጫሌ መርሳ ሲሪንቃን ጨምሮ እስከ ሐይቅ አቅራቢያ ድረስ ያለው አካባቢ ተቆጣጥረውት እንደሚገኙ አክለዋል። የፋኖ ኃይሎች ተቆጣጥረውት ይገኛሉ ተብሎ በተጠቀሱት አካባቢዎች ከአርብ መስከረም 16 2018 ጀምሮ ባንክ፣ ንግድና ትራንስፖርትን ጨምሮ ሌሎች አገልግሎቶች ተቋርጠው እንደሚገኙ ተጠቅሷል። ከዚህ ጉዳይ ጋር በተያያዘ ከመንግስት በኩል እስካሁን የተሰጠ ይፋዊ መግለጫ ወይም ማብራሪያ የለም። ኢትዮጵያ በአሰብና በቀይ ባህር ያላትን ብሔራዊ ጥቅም ለማረጋገጥ ሰራዊቱ የትኛውንም መስዋዕትነት ለመክፈል ለሰከንድ አያቅማማም ሲል የኢትዮጵያ መከላከያ ሚኒስቴር አስታወቀ። በሌላ በኩል ኤርትራ በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ዙሪያ ውይይት ለማድረግ ተስማምታለች ተብሎ የተገለጸው ከእውነት የራቀ ሐሰት ነው ስትል አስታወቀች። የኢትዮጵያ መከላከያ ሚኒስቴር ወደንና ፈቅደን ስለምን ሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ቅዳሜ መስከረም 17 2018 ዓ.ም በፌስቡክ ገጹ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል፣ የጂኦ ፖለቲካዊ ብሔራዊ ወሳኝ ጥቅሟንም ቀምቷል ሲል ጠንካራ መልእክት አጋርቷል።
ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ሚኒስቴር መስሪያ ቤቱ ገልጿል። የህዳሴውን ግድብ እውን እንደሆነ ሁሉ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን በማስመልከት ከግድቡ ባደረጉት ቃለ መጠይቅ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ብዙም ከባድ አይደለም ማለታቸው ይታወሳል። በሌላ በኩል ኤርትራ በአፍሪካ ቀንድ በቀይ ባህር በናይል ተፋሰስ ዙሪያ ውይይት ለማድረግ ተስማምታለች ተብሎ የተገለጸው ከእውነት የራቀና ሐሰት ነው ስትል አስታወቀች። ከዚሁ በተጨማሪ ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ተናገሩ። ሚኒስትሩ ይህንን ያሉት ከተመድ ጠቅላላ ጉባኤ ጎን ለጎን በተካሄደው የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውንም ጉዳዮች የሚወስኑትም ኤርትራና እሷ በመረጠቻቸው አጋር በሚያደርጉ የሁለትዮሽ ስምምነት ይሆናል ሲሉ በስብሰባው ተደምጠዋል። ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድም አስታውቀዋል። ሚኒስትሩ ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም፣ ኤርትራ በወደቦቿ ፍትሃዊ እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው፣ ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓንም ትቀጥላለች ሲሉ ገልጸዋል። የተባበሩት መንግስታት አንስቶት የነበረውን ማዕቀብ በድጋሚ መመለሱን ተከትሎ ኢራን ውጥረቱን እንዳታባብስና ድርድር እንድትቀጥል ዩናይትድ ኪንግደም፣ ፈረንሳይና ጀርመን ጥሪ ያቀረቡ። ሀገራቱ በጋራ ባወጡት መግለጫ ኢራን ውጥረቱን ከሚያባብስ ድርጊት እንድትታቀብ እናሳስባለን ያሉ ሲሆን የተመድን ማዕቀብ እንደገና መመለስ የዲፕሎማሲያዊ ጥረት ማብቂያ አይደለም ብለዋል። ባለፈው ሳምንት የኢራኑ ፕሬዝዳንት ማስኡድ ፔዚሽያን ሀገራቸው የኒውክሌር የጦር መሳሪያ የማበልጸግ ፍላጎት እንዳልነበራት ገልጸው ዓለም አቀፍ ማዕቀብ እንደገና መመለሱን ፍትሃዊ ያልሆነ አድሏይና ህገወጥ ሲሉ አውግዘውታል። ተመድ ቅዳሜ ዕለት ባካሄደው ጉባኤ በኢራን የኒውክሌር ፕሮግራም ላይ ጉልህ የሆነ ዓለም አቀፍ ስምምነት መድረሱን ተከትሎ ከ10 ዓመታት በፊት አንስቶት የነበረውን የኢኮኖሚና የጦር ማዕቀቦች ዳግም መልሷል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየጊዜው የምንለቃቸው መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤና ለእናንተ ይሁን።